ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም ነው። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ ልጥራ ገንዘብ ልጠራ ነው የማይፈልግ አላስቸገረው። ካልፈለክ ብዙ ዘርጋጀን ካቶሳ ተባሪያ ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም ነው። በመሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ እዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በግር በህግ እኮ ያስጠይቃል። ብር ላይ መቆም ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃሉ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር የኛ ብራዘራችን ፕሮፌት እንትና ታህታይል ብር ላይ ቆመ። ከዛ በኋላ ያየነው አይነ መጭማጫ ነው። ጥቅስ አጣቅሰናል በማርቆስ ወንጌል ላይ ምን ማለት ነው? በኢየሱስ ዕውቀት ተነክቶ በኢየሱስ እጅ ተነክቶ ተዳሶ ደህንነት የተማረ ልጅ ደህንነት ተምሮ ተጠምቆ ግን ብዙ ያልቆየ ማለት ነው። መንፈሳዊ ነገር ትንሽ ገብቶታል ግን አጥርቶ ማይ የመጀመሪያው እውር ነው ያየነው። እውር ጭራሽ ክሪስቶሎጂ ማያቅ ነው። ኢየሱስ ማን ነው ላይ መልስ የሌለው እውር በኢየሱስ አምኗል፣ ድኗል፣ ካህን ሆኗል። ግን ስለ ኢየሱስ ማንነት ቢጠየቅ ፍጥጥ የሚል ኢየሱስ ክርስቶስ ማን ነው ሲሉት ፓስተር ጋር ልደውል ፓስተሬ ኢየሱስ ማን ነው የሚለው እሱ እውር ነው። እሱን አጥነተናል። ክሪስቶሎጂ ማያቅ who is Christ የሚለው የማይመልስ ሰው እሱ እውር ነው ብለናል። በዚህኛው ግን አይነ መጭማጫ ነው። ትንሽ ተምሯል ብሏል ግን አይነ መጭማጫ ማለት በደንብ የማያይ ብለርድ ነው። ማርቆስ ወንጌል ላይ ታያለ ሲለው ሰዎች እንደ ዛፍ ሲመላለሱ ያለው ይላል። እኛ የሚመላለስ ዛፍ በዓለም ላይ የለም። ስለዚህ ሰውየው የሚናገረው ላይ ራሱ ችግር አለ። እንደ ዛፍ አይመላለስም። ዛፍ የቆመ ተክል ግን የሆነ የሚመላለስ ነገር አይቷል አለ። በቃ ትንሽ አይቷል። ሃሌሉያ ጥሩ ነው። ጌታ ይመስገን። በተለይ ኮንፈረንስ ሰሞን ብዙ ሰው ነው አይኑ ትንሽ ማየት የሚጀምረውና መንገድ ላይ ሁሉ እየዘመሩ ይሄዳሉ አልኩ፣ እየሰበኩ ይሄዳሉ አልኩ። ሞቅ ይላል ግን በደም ማጥራት ይፈልግ። እዛው ጋር አንዱ አስቆሞ በማርቆስ ወንጌል ላይና በሉቃስ ምናምን ሲል መመለስ መቻል አለ። ድሮ ኦርቶዶክስ እያለን እኔና አሁን በጌታ ሆኗል አንድ ወንድማችን እና እሱ እኔ ሆነን የተሰበሰብንና የት ሄድን መሰላችሁ? እዚህ አወቱ መናፈሻ ውስጥ ጆቫ ዊትነሶች ሰው ይሰብካሉ። መናፈሻ ሊዝናና የሚገባው እዛ ነበር የሚሰብኩት። የገቡ በየቆም ሄድን። እኔ እንደውም ነጠላይ እንዳረኩ ነው ትዝ ይለኝ። ዳግን ሄድን ልንከራከር። እኔ አንድ 5 ጥቅስ አውቃለሁ ኢየሱስ አምላክ ነው የሚለውን በቃ ስንጨርስ የለም ማለት ነው አለኝና ሄድን። ለመመለስ ነው ጆቫዎቹ መጥፎ ነው አይነ መጭማጫ መሆን ልልን 5 ጥቅስ ነች ያለችኝ። እነሱም እኔን ተማምነው ነው ልጆቹ ለን በእድሜ ከኔ ይበልጣሉ በርግጥ እና ምናምን ሄድን ክርክር አወጣን። ከዛ አለውና እዚህ ጋር አምላክ ነው አልኩና ተኩሼ ጨረስኩ። ምናልባት ያኔ 16 ዓመት እና ነጠላዬ ግን ተጠቅልሎ በቃ ከዛ ከኔ ጋር ሄዱት። እሱም ጥቅስ የላቸው ጆባዊት ነሱ ኦሬዲ እነዛ እሱም ያወጣቸውን ከ100 በላይ ጥቅሶች በደንብ ያውቃቸዋል ቦታ እና እኛን እያየ ነው የሚያወጣው። ይሁንልህ አሁን እዚህ ጋር ይሁንልህ ይለናል እና እኛን እያየ እና ይሁንልህ እዚህ ጋር ይለናል እና ሲል አለቀ። የስአማ ከዛማ ምን እንዳል ታውቃላችሁ? ጥቅስ የለማ ይሁንልህ ሰኔ ጎልጎታ ላይ ዝክርሽን የዘከረ ጽዋሽን ያወጣ ጥይት ሲያልቅብን እንደዚህ የተገኘውን ነው አይታል። የሆነ ሰፈር ስትሄድ ውሻ ሲመጣብህ አንተ ይላል አንድ ድንጋይ ስታገኝ እሷን ስትወርቡ ድንጋዩ ያልቃል። እየበዙ ይመጣሉ ሾቹ። ያለ አማራጭ በወደክበት ፌስታሉን ሸንኮራ ልጣጩን ምናምን መወርወር ነው። ውሻው አይለኛ ነው።
የተገኘውን ነገር ሁሉ ነው በአካባቢ ጫማህ የማይቀር ተወረውራለህ። እና ጥቅስ ሲያልቅ 5 ጥይት ተኮስኩ፣ 5ቱም አላገኛቸውም። እነሱ ሲያከታትሉብን ኖሮ ይሁን ሰኔ ጎልጎታ ላይ ዝክርሽን የዘከረ ጽዋሽን ያወጣ በመንግስተ ሰማይ ሰውየው እኔን መጣ እነሱን ትቶ እኔ ምንድነው የሚለው አለ። አይ ቆሱ ተው ሌላ መጽሐፍ ነው አልኩት። ሌላ መጽሐፍ ነው ምን ሆኖ መሄድ ነው የኔ ያመጣው? ምን ሆኖ መሄድ ነው? 5 ጥቅስ ይዞ መሄድ ምን ሆኖ መሄድ? አይነ መጭማጫ ነው። አየን ብለን ነው 5 ጥቅስ ይዘን ሄደ። ሰውየው የሚያወጣውን ጥቅስ መመለስ ያስፈልጋል። በኋላ እግዚአብሔር ረዳኝ። ጌታን ወደ ማወቅ ከመጣው በኋላ መንፈስ ቅዱስን ካገኘው በኋላ ተበቀልኳቸው። መለስኩ። ራሱ ብዙ አይሆኑም እንደ መለስኳቸው በቃ ታቀያራኩ መንገድ እየጠበቁ እኔም በዚህ ሲያው በዚህ ይሄዳል። በዚህ ባይነገራችን ላይ ጆቫ ዊትነስ ምንም አያውቅ ከምሬና ምንም አያውቁ። ምንም ብዙ ሰው ጆቫ ዊትነስ የሚደነቀው ድፍረቱ ደፋር ምንም ሳያውቅ የሚያወራ ቢኖር እነሱ ናቸው። እና ደፋሮች ናቸው። መንፈሳዊ ነገር ካላወቅ እንደዛ ነው የምትሆን። በዚህ በዓለምም ነገር ደግሞ እንደዚሁ ምንም አታውቅ ከሆነ ደፋር ነብይ ነው የምትሆን። ነብይ ለመሆን አንዱ እዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅህ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ እዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር የኛ ብራዘራችን ፕሮፌት እንትና ታህታ ይለው ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይሄን ማያውቅ ከሆነ ነው እንጂ በህግ አምሮ ቢኖርህ እንደዛ አታደርግ። እናት እስር ቤት ነው የሚከቱኝ ትላለህ። ችግሩ ዛሬ ሁሉም በራሱ ዓለም ስለሆነ ማንም ይዘህ የለም። ግን ወንጀል ነው። አይነ መጭማጫነት ያመጣው ከእውቀት ከፍሎ ማወቅ ማነው? ማጨርሰውን ነገር መጀመር ምን ይባላል? አይነ መጭማጫነት። 3 ጥቅስ ጠቅሰ ከዛ ሲሉ እንደዛ አይነ መጭማጫነት። ሁል ጊዜ በቤተ ክርስቲያን ምን ሰማው አንድ ጨዋታ አለ አይደል? ሰውየው ጥቅሱን እዚች ጋር ምልክት አድርጎ ያችን እንትን ይላል አርጎ 1-2 ቦታ አርጎ የሚያስተምር ግዴታው ስለሆነ አርጎ ገባ። ወደቀች ወረቀቱ። መጀመሪያ ያቺ ሳትወድቅ በፊት አንዷ ወረቀት እሷን አገኘ። ሲከፍት እመጣለሁ የሚል ነው አላለ? እመጣለሁ ነው በቶሎ እመጣለሁ አለ። እሷን አለና ሲጨርስ ያቺ የለችም ቢል እና እመጣለሁ ይላል ጌታ። እመጣለሁ እያለ መጨረሻ አደናቀፈው መሰለኝ። ሴትዮዋ ላይ ወደቀ አይደል? ፊት ለፊት ያሉት ላይ ሲወድቅ እማይቅርታ አይ አንተ ምን አጠፋ? አንተማ እመጣለሁ ካልክ ቆየ። እንደዛ ነው ያሉት አይደል? እመጣለሁ ጥቅሱ አለቃ። ወረቀቷ ጠፋች። አይነ ምንነት ነው መጭማን ጀመረ አላልቃለ ከየት ያምጣው? አይነ መጭማጫነት እንደዛ ማለት ነው። ቀጥሎ ምንድነው? ከአይነ መጭማጫነት እንደዛ ነው። በደም አንድ ነገር አጥርቶ አለመናገር፣ መደበላለቅ፣ ጸጋውን ከህግ መደበላለቅ፣ አጥርቶ አለማየት። ፍርዶችን ለምሳሌ አሁን 5ቱ ፍርዶች ተምረናል። ጠቃሚ ነው። እነሱን ካልለየው አይነ መጭማጫ ነው እንትን የትኛው የት ጋር እንዳለ የት ጋር ይሄ ለየትኛው እንደሆነ በቸርች ውስጥ ታመጣውና ድብልቅልቁን አውጥተህ ሰው ኮንፊውዝድ ነው የሚሆነው። ምንድነው ድኛለሁ አልዳንኩም? እዚህ ጋር ድናችኋል፣ በጸጋው ድናችኋል፣ ማንም እንዳይመካ ከስራ አይደለም ይላል። እዚህ ጋር ደግሞ እያንዳንዳችን ፍርድ ወንበር ፊት ምንድነው ይሄ? አየ በላልቶ በልቶ በየስፍራው ይሄ እዚህ ጋር ነው፣ ይሄ ደግሞ የሚፈጸመው እዚህ ጋር ነው፣ ይሄ እንደዛ ነው ማለት ካልተቻለ አይነ መጭማጫ ነው። በድንግርግር በድንግዝግዝ ነገርን ግልጥ ባለማድረግ መኖር ማለት ነው።
ለዚህ ነው መዝሙሮች ላይ ይታያል አይነ መጭማጫነት። መዝሙሮች ላይ ከ10 መዝሙር ውስጥ 2 3 የሚጋጭ ይሆናል እርስ በርሳቸው። አንዱ ድኛለሁ ይላል፣ ቀጥሎ እዛው ካሴት ላይ እንጃልኝ መዳኔ ይላል፣ እዛው ጸድቅ ያለው ይላል፣ ቀጥሎ ደግሞ ተጠንቀቁ የሚል ደግሞ ነገር ይኖራል አንድ ካሴት ላይ ማለት ነው። ይሄ ምንድነው? ሰውየው ድናቸዋል የሚል ትምህርት ሰምቷል፣ ደግሞ እዚህ ጋር ወዮላችሁ የሚልም አንብበዋል። አላጠራም። ስላላጠራ መዝሙር አድርጎ ይሰራዋል። የሆነ ቸርች ለአገልግሎት ሲሄድ የሆነ አገልጋይ ደነናል፣ ጽድቀናል፣ ወርሰናል ሲል ማታ መጥቶ ይሄ ዘማሪ ግጥሙን ይጽፋል ድኛለሁ። የሚቀጥለው ሁሉ ሌላ ቸርች ይሄዳል። እዛ ደግሞ ወገኖቼ ወዮልን እኔስ ፈራሁ የሚል ሰባኪ ደግሞ ይሰብከዋል። ከዛ ቤቱ ገብቶ ማታ ይጽፋል እኔስ ፈራሁ የሚል። ቁጥሩ ሲሞላለት ካሴት አድርጎ ያወጣዋል። ከሆነ ቸርች ድኛለሁ የሚል፣ ከሆነ ቸርች እንጃልኝ የሚል ካሴት ተደርጎ ይሰራል፣ ይወጣል። ያው እኛ ደግሞ እንደዛው አይነ መጭማጫ ከሆነን ሙሉን መዝሙር እንዘምራለን። እኛ እዚህ ቤት ማንዘምራቸው መዝሙሮች አሉ፣ እነሱም ያውቃሉ። አንዳንድ መዝሙሮች አንዘምር፣ የሚጣሉ መዝሙሮች አሉ፣ አይ እንላለን። አንዳንዱን ደግሞ እናስተካክላለን፣ ግጥሙን እናርማለን። ዘማሪው የራሱ ጉዳይ ታዋቂ ዘማሪ ሊሆን ይችላል፣ ግን ግጥም ይታረማል። ግጥም መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ብቻ ነው ማይለወጥ ማይታረም። በተረፈ ከመጽሐፍ ቅዱስ ጋር የማይሄዱ ግጥሞች ይታረማሉ፣ የማይሄዱ ዜማዎች ይታረማሉ፣ የማይሄዱ ስንኞች ይታረማሉ። ማንም ቢዘምራቸው ማለት ነው። ለምሳሌ እግዚአብሔር ጸባዖት ምን በጸባዖት ያለ የሚል ሰምቻለሁ። የድሮ መዝሙር ይሁን ምናምን ብቻ ሰምቻለሁ። በጸባዖት ያለ ምናምን ነገር በጸባዖት ከፍ በል ምናምን በጸባዖት ያለ ሰምታችሁ እንደዚህ በጸባዖት ተቀምጠ ጸባዖት ላይ ተቀምጠ በጸባዖት ተቀምጠ እንደዚህ የሚል ቃል ሰማይ መስሏቸው ነው። ጸባዖት ሰማይ መስሏቸው ይዘምሩ አሉ። በጸባዖት ከፍ ተቀመጥ ምናምን እንደዚህ ነገር አለ። ብቻ እንደዚህ ነገር መዝሙር የለም የሆነ ካስታውሳችሁ ልዘምሩ እንችላላችሁ። ጸባዖት ምን ማለት ነው? ሰማይ ነው። ጸባዖት ምን ማለት? ጸባዖት ማለት ሰራዊት ነው አይደል? ሰራዊት አርሚ ማለት ሰራዊት አርሚ ማለት እንጂ ሰማይ ማለት አይደለም። ሰማይ ማለት አይደለም። እንደዚህ ነገሮች ላይ ያጠኑ ምን ብሎ መስራት እንግዲህ እሱ ያመጣው ነገር ነው። ሌላው ከሱ በኋላ ከአይነ መጭማጫ በኋላ እከካም ወይም ቋቆቻም የሚለው ባጭሩ በአዲሱ መደበኛ ትርጉም ምን ተብሏል? የቆዳ ህመም ያለበት ይላል። የቆዳ ህመም ያለበት በዚህ በድሮ እከካም ቋቆቻም ያለው ማለት ነው። አዲሱ መደበኛ ትርጉም ይኖራል። አዲሱ መደበኛ ትርጉም ያገኛችሁት እከካም ወይም ቋቁቻም ነውረኛ ካህን አንዱ በሽታው አንዱ ችግሩ እከካም ወይም ቋቁቻምነት ነው ይላል ቅዱስ መጽሐፍ። ምን ማለት ነው? መደበኛ ትርጉም አዲሱ ወይ ሌላ ቀለል ያለ ትርጉም ያለ የቆዳ ህመም ያለበት የሚታይ ፊት ለፊት ላይ የሆነ የቆዳ ህመም ያለበት። ባጭሩ ምንድነው? ሰውን ስታየው መጀመሪያ የምታየው ገጽታውን ነው፣ ፊቱን ነው፣ መልኩን ነው፣ ቆዳውን። ከዛ ነው ድምጹን የምትሰማው፣ ከዛ ነው ባህሪውን የምታውቀው፣ ከዛ ነው ሌላ ነገር ስሙን እንኳን የምታውቀው የሰውየውን ከዛ በኋላ ነው። ሰውን መጀመሪያ ስታገኘው መንገድ ላይ የሚሆን ምን ላይ ምኑን ነው የምታውቀው? ፊቱን፣ ገጽታው፣ ቆዳው፣ መልኩን፣ ከለሩን ነው የምታየው። ስለዚህ አንዱ ነውረኛ ካህን ማለት ምንድነው ሲባል ቆዳው የተበላሸ ወይም ቆዳው ላይ ችግር ያለበት ይላል። ይሄ የፊቱ መልክ የተበላሸ ወይም በድሮ ትርጉም አፍንጫ ደፍጣጣ ከሚለው ይለያል። የፊቱ መልክ የተበላሸ መልካችን ማን እንዲመስል ተወስኗል ነው? የክርስቶስን እንዲመስል ተወስኗል ነው። የክብር ህይወት ክርስቶስን የሚመስል እድገት ለማሳየት በየቀኑ የማይለወጥ ሰው ነው እሱኛው። ይሄኛው ግን ኑሮ ነው። ኑሮ ጴጥሮስ በሰው ሁሉ ፊት የሚታይን ነገር ብሎ የተናገረው ለሰዎች ሁሉ የሚታየው የመጀመሪያው ነገራችን ኑሯችን ነው። ስለዚህ ኑሮ ላይ ዲፌክት ያለበት ሰው እሱ የአምላኩን እንጀራ ያቀርብ ፊት ለፊት የሚታየው ምናልባት ጴጥሮስ ላይ አውጥተን ማየት እንችላለን። ለሰው ሁሉ የሚታየው ነገር በአደባባይ የሚታየው ነገር ፊት ለፊት የሚገለጠው ነገር እሱ ኑሯችን ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ ይልና እቺኒው ስለሚመለከቱት ስለ መልካም ስራችሁ ሰዎች የሚመለከቱት ነገር ማለት ነው። የሚሰሙት አይደለም። የሚሰሙት ድምጻችንን ነው፣ መዝሙራችንን ነው። ምን የሚሉት የሚመለከቱት ነገር ነው። እከካም ቋቁቻም ማለት ለሰው እይታ ደስ የማይል ማለት ነው።
እከክ ያለበት ወይም ቋቁቻ ያለበት ሰው ለሰው እይታ አብሮ ለመኖር ወይም ለመነካካት ለንክኪም ትንሽ የሚከብድ ነው አይደል? እንዲህ በተፈጥሮ በስጋ ነገር እንደዛ ነው አይደል? መንፈሳዊ መልካት ይዙት። አንድን ሰው አይተኸው እከክ በከክ ወይም ቋቁቻ በቋቁቻ ሲሆን ትንሽ የዛ ሰው ገጽታ ትንሽ አብሮ ለመኖርም አብሮ ለመቆየትም ትንሽ ሊከብደን ይችላል። ልክ እንዲሁ መንፈሳዊ ነገራችንም ላይ እከካም ቋቁቻም መንፈሳዊነት ምን ማለት ነው? ወይም ነውር ምን አይነት ነው? የቆዳው መልክ የተበላሸ ብሎታል መደበኛው ትርጉም እንደዛ ነው የሚችለው። ባጭሩ ለሰው ሁሉ የሚታየው ነገራችን ማለት ከሰው ጋር ስንኖር በቤተ ክርስቲያን ስንሆን በማህበረሰቡ መካከል ስንኖር ሰዎች የሚያዩት ፊት ለፊት ያለው ገጽታ መንፈሳዊ ገጽታና ኑሯችን ቢሮ ስትገቡ ሰው ከክርስትናቸው አንፃር እናንተን የሚያውቅበት ነገር ክላስ ስትማሩ ትምህርት ቤት ስትማሩ ዩኒቨርሲቲም ያላችሁ ዩኒቨርሲቲ ክላስ ውስጥ ስትገቡ እዛ አካባቢ ያለው ሰው ከክርስትና አንፃር ያው ታውቃላችሁ እኛ ላይ ነገር ይብሳል አይደል? ለምሳሌ ጠጥተው አሁን እዚህ ጋር ወልገድ ቢሉ ምንም ሐሜትም አይወጣም ፌስቡክ ላይም አይወጡም። እውነት ውሸት? እውነት ውሸት? እውነት ነው። እኛ ላይ ነገር ይብሳል አይብስም? እኛ ምንም ሳንጠጣ ነገር አዙሮ ነው ራሱ የሆነ ነገር አዙሮን ራሱ መንገድ ላይ እንዲህ ብንል ከባድ ነው። እውነት ውሸት? እዚህ አንድ ጓደኛ አለና ፓስተር ነው አንድ ቸርች ምን እንዳደረገ ታውቃላችሁ? እቺ እንትኗ በቢራ ጠርሙስ ነው የምትመጣው። እቺ የጴንጤ መጠጧ ምንድነች? የኛ ቃሪቧ ሶፊዋ ሶፊ ነች። ምንድነው ስሟ? ብዙ አይነት ስም ነው ያላት አይደል? እሷ ንጉስ የሚባላል ምንድነው ዋና ስሟ? ማልታ አለች ምናምን እቺ ለስላሳዋ እሷ እግዚአብሔር ይስጠው መንግስት ለጴንጤ አስቦ ስላመረተ እንጂ እንደው ከሰው በታች ከሆነ ነበር። አሁን ቢያንስ እሱ ከሰው እኩል ትሆናለ። ጠርሙሷ አንድ ነዋ። ከዛ ሰርግ ቤት ላይ እሷን እየጠጣ አንዱ እንትን ሊለው ቢራ ያዘ ሊለው ማለት እና ልክ ሊያነሳው ምክንያቱም ጽሁፍ ያለበት ፓርት ዞሮ ጠርሙሷ ብቻ ነች ያለችው። ቢያነሳው እንትን ነው የሚመስለው ቢራ ነው የሚመስለው። ከዛ ነገ ይለጥፍለታል። ልክ እንዲህ ሲዞር ሊያነሳው ነው። አዞረና ጽሁፏን እንደዚህ ብሎ ተነሳ። ጽሁፏን በግብዳ ሶፊ ትላለች እንዴ ብሎ አንሳኛለው። ገብቷል? ከባድ ነው። እኛ ላይ ብሳል። እነሱ ዋናውን እያንደቀደቁት እኛ በቢራ ጠርሙስ ውሃ ብንጠጣ እንኳን ከባድ ነው አይደለም? እኛ ላይ ነገር ይብሳል አልኩ። እግዚአብሔር እኮ ምሕረት አድርጎልን ነው ጠብቆን እኮ ነው። አቤት ምላስ ድሮ ቤታቸው ልናደርሳቸው ስንል የሉም በቃ አልኩ ሞተዋል። እና በራፋቸው አካባቢ ቆንጥር ነው አጥራቸውና ቆንጥር ውስጥ ይወድቃል። ንውጡ ስንል እንዳትነኩኝ ይላል። ራስ ይወጣለው ብለው ምን እንደሚያሩት ታውቃል? ይገባሉ ወደ ቆንጥሩ። ምን እያረጉ ነው? እየወጣሁ ነው ይላል። ወደ ውስጥ እየገቡ እኮ ነው ምናምን እንዳትነኩኝ ልትቀሙኝ ነው እንዳትነኩኝ። እሺ ውጡ እና የሚወጡ መስሏቸው ይገባሉ ቆንጥር ውስጥ። ምንም ይሄ ፌስቡክ ላይ ወጣ ገብቷል። እኔ ግን የገዛ እህቴን የስጋ እህቴን አቅፌ ቆጪ ላይ ቢሄድ አቃለሁ። እዚሁ ነው የምትጀምሩት ወሬኞች። ጴንጤ ደግሞ የሴትና የወንድ ወሬ ማውራት ሌላ ወሬ ስለሌለው የመጠጥ ወሬ አወራ። ማታ ጠጣን እንዳይል አይጠጣም ጴንጤ። ማታ በስማም ተደነሰ ምናምን እንዳይል አይደንስም ጴንጤ። ተው በቃ አልኩ። እዚህ እህቴ መታ ስትስመኝ እናቴ ትቆጣታ። አንቺ ቤት እንዳይመስልሽ እዚህ ምናምን ተሳቃ ቁጭ ትላለች። ተሳቃ የገዛ እህቴ ለምን ጴንጤ ይታወቃል? ጴንጤ ወሬው እሱ ነው። በዛ ዙሪያ ነው ዜናው። አንዳንዱ እንደውም ያጋባል ሳታገባ እንዴ አታውቅም እንዴ ራስ እጮኛ እኮ ነች። ኧረ እዚህ ፈርመው አሉ እንዴ ኧረ በኢየሱስ ስም እቺ ትገባ ኢየሱስ ስም አላወቅሽ ያላችሁኝ ስላላችሁ እንደውም ካላችሁ በዚህ አጋጣሚ ይፈሩ። አንዳንድ ወንድሞች ምን ልትሸፋፍንለት ነው? ምኑ እንዴ እናውቃለን እኮ እንትና ጮኛው አይደለች እከለ። ኧረ እኛ ሳናቅ ሽማግሌ ሳናቅ አንቺ እንዴት ነው ያወቅሽው? አይ እንደው ዝም ብለህ ልትሸፍንለት በይ እናቴ አይደለም።
ነው ከመሪ በላይ ከሽማግሌ በላይ ቤታቸው ሆኖ በሐሳባቸው የሚያፈራርመዋል። ውይ ጴንጤ ወሬ ማለት ሰው እኮ በቃ ተቀራርቦም እንዳይጠያየቅ አደረጋችሁት። እናንተ አንዳንዶቻችሁ በጊዜ አግብታችሁ ጨርሳችሁ ልጆቹ እንዳይቀራረቡ እንዳይጠያየቁ ሁሉ ነው የምትፈልጉት። በሰው ሁሉ ፊት የሚታየው ነገራችንን ነው የሚናገረው። ቋቁቻ መከካም መንፈሳዊነት ምንድን ሲባል ለሰው ሲታይ ደስ የማይል የኑሮ ዘይቤ ማለት ነው። ሲታይ ጴንጤ አይደለ እንዲያው ምንድነው የሚባል እንደሱ አይነት ሰው የአምላኩን እንጀራ ያቅርብ፣ ነውር አለበት። ጴንጤ ነው አይደላው? በስመ አብ ምን ነው ጴንጤ ናት አይደላው? በስመ ምንድነው የሚባል አይነት ሰው ሲሆን የአምላኩን እንጀራ ያቅርብ። ግን ይሄ ምንድነው ካላችሁ ካማችሁ ሰው እናንተ ትበልጣላችሁ። በምን? እሱ የአምላኩን እንጀራ መብላት አልተፈቀደለትም፣ የቅዱሱን እንጀራ መብላት አልተፈቀደለትም። እናንተ ግን የአምላካችሁን የቅዱሱን የቅዱሰ ቅዱሳኑን እንጀራ መብላት ተፈቅዶላችሁ ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር ጴንጤን ሁሉ ጊዜ እንግዲህ እንዳሉ እንደዚህ ነው፣ እዛ መሄዱት እንዲህ ሊሆኑ ነው፣ እንደዛ ሊሆኑ ነው፣ እንደዛ እዛ መሄዱበት ምክንያት ይሄ ነው፣ እዛ መሄዱበት ምክንያት ይሄ ነው። ድሮ ደግሞ ሞኞች ደግሞ ምን ያህል እኮኛ እኮ በጣም መሀይም እንደነበር የሚታወቀው እዛ ከጣሪያ ላይ ሳንቲም ይበትናሉ ተብሎ እኮ ይነገር ነበር ለሰው። ምን ያህል ድንቁር ያለ እንደነበር ሰባኪው ይህን መስበኩ ተሰባኪውም ይህን ማመኑ ምን ያህል ማገናዘቢያ እንኳን እንደሌለ። ጴንጤዎች ሳንቲም ይበትናሉ፣ ከዛ ደግሞ ሰው ምናምን አንዳንዱ ደግሞ ለስለላ ይገባል። ሁለት ሰዎች ገብተው ሁሉ የሆነ ቸርች የድሮ ጴንጤ ቸርች አሉ። ሁለት ቆስቲ ገብተው ምን እንደሚያደርጉ እናያለን፣ ምን እንደሚያደርጉ እናያለን አይደል ምናምን። ከዛ በኋላ እቺ ስጦታ መሰብሰቢያ ዕቃ ስትዞር አንደኛው በዚች ነው ሰው የሚያስነኩት ማለት ነው። ሰው እያስነኩ ቸርች የሚያስቀሩት በዚች ነው ማለት ብሎ ሰብሳቢዋ ወደሱ ስትመጣ እንዳትነኪኝ አኛው ደግሞ ጓደኛው ሌላ ቦታ ነው ያለው። ልክ ሲያመጡለት እንደዛ አላሰበም። ምንድነው ሰው ሁሉ እጁ የሚከተው ብሎ እጁን ሲከት ብር ነው አወጣና ብር እየሰጣችሁ ነው ለካ ምንም ብታረክ አሜቱ አይቀርልንም። ምንም ብታረክ ሲወጡ ነው እንግዲህ የሚነጋገሩት። አንተ ሊያስነኩኝ የሚያስነኩበትን እንዴት እያረጉ ሰውን ሁሉ ጴንጤ የሚያደርጉበትን ሊያስነኩኝ አይደለም እኮ ብር የሚያድሉበት ነው ለሰው አልወሰድክም እንዴ አለ። በሁለቱም ወይ በማስነካት ወይ በብር በማደል እኛ ሰውን ክርስቲያን የምናረግ የሚመስላቸው ማለት ነው። ሕፃን እያለን የነገሩን አይረሳኝ። የወላችሁ ልጆች መናፍቃን የሆነ ነገር ያስነካሉ፣ እዛው ነው የምትቀሩ። አሁን የኛ ሰፈር አንዲት ልጅ ነበረች፣ እዚህ ሕይወት ብርሃን ቸርች ሄደች። ስትሄድ ውሻው አብሮ ተከትሏት ሄደ፣ የነሱ ውሻ። ከዛ በኋላ የሚበላ ነገር የጌታ ራት እኮ የሚበላ ነገር ለልጅቷ ሲሰጧት በዚህ ነው ሰው የምታስቀሩ ብላ ያዘችና ስትወጣ ለውሻው ሰጠችው። ውሻው ያንበላ ይሄው ከሕይወት ብርሃን ቸርች አልነሳ ጴንጤ ሆኖ ቀራሉ። ሕፃን እያለን እኔም እሷም አንድ ሰንበት ተማሪ የሰማ ነው ሁሉ ጊዜ ጴንጤን ሳይ እላለሁ። እኔ እኮ እግዚአብሔር ረድቶ እኔ በጉልበት እኮ ነው ታሽቼ ነው የወጣሁት። በደንብ አድርጎ ጌታ በደንብ አድርጎ አሽቶ አጋሽቶ ነው ያስወጣ እንጂ ሞጣ ጉድ አይደለም። ይሄን ሁሉ እየከተቱብን ነው ያደግን። በእውን አልሰማ ስለው በህልሜ እየመጣ በደንብ አድርጎ በቃ የሚያስፈሩ ከባድ ህልሞች፣ ሰማይ ላይ የሚጻፉ ጽሁፎች በወርቃማ በጣም ጎልደን በሆኑ የፀሐይ ብርሃን በሚመስሉ ንባቦች ሁሉ አነብ ነበር፣ ጽሁፎች ሁሉ አነብ ነበር። በስንት መከራ ነው የወጣሁት። የእናት ሀገር ፍቅር አለቀ ብሎኝ ማለት ነው። ከዛ ጌታው እንዴት እቺ ቸርች ግን ምናምን እያልኩኝ ጸልያለሁ። ከዛ አሳየኝ። አንድ ቀን ደግሞ ጭራሽ መውጫ አካባቢ ላይ ነው እየተማርኩ ነው ዛ ቴዎሎጂና እንዴ ጌታው ነገር ሲሪየስ ነው ለወጣ ነው በጣም ወዳታ። ከዛ በኋላ አንድ ወንዝ ክሊፉን አሳይ። ወንዝ ጥልቀት አለው አይደል? ወደ ታች ጥልቀት አለው። እንደ በረሃ ወንዝ ዝርግ አይደለም፣ እንደዚህ ብቻ ጠበብ ያለ ጎርጎድ ያለ ወንዝ ነው። በጣም እንዲህ የተጥመለመለ የሚመጣ ነው፣ ረጅም ነው። እንዲህ ሳይ ውሃ የለውም። ግን ወንዙ እጅግ በጣም ጥንታዊ ወንዝ ነው፣ የቆየ ወንዝ ነው። በህልም ውስጥ ነው መራል የቆየ ወንዝ። እንዲህ ሳይ የወንዝ ድንጋዮች ውስጥ አሉ ትንሽ ቋሪ ውሃዎች ቁጭ ብለዋል።
ወራጁ ግን የለም። ቋሪ ውሃዎች ቁጭ ብለው ምንድነው ጌታው ይላል። ይሄ አንተ ያለህበት ሃይማኖት ውሃ የለውም። ታዲያ ቋሪው ምንድነው? ድሮ ውሃ ይሄድበት ነበር። ይሄ ወንዝ ድሮ ትልቅ ውሃ ይሄድበት ነበር። አሁን የለው። በዚህ መሃል እያለው ፊት ለፊት ሜዳየው ሜዳው ላይ እኔ እንደዚህ አይነት የውሃ ፍንዳታ ምናልባት በኖ ዘመን የምድር ቀላት ተቀደዱ ይላል። እንደዛ ሆኖ ሊሆን ይችላል። ፊልምም በምንም ግን አላየው። ከመሬት ውስጥ መሬቱ ተገልብጦ ተቦድሶ የሚወጣ የውሃ ኃይል ልነግርህ አልችልም። ከመሬት ውስጥ ሲወጣ ደግሞ ከመሬት ውስጥ ይሄ ነው የማይባል ውድ አፈሮችና ማዕድናትን ይዞ ይገነፍልሃል። ከሩቅ ነው ማየው። ሜዳው ጋር እያየሁት ራሴን ውሃው ላይ አየዋለሁ። ይዞኝ ውሃው እልም ይላል እየፈነዳ አካባቢውን፣ አገሩን፣ ሜዳውን፣ ዛፎች አሉ፣ ዛፎቹን ሁሉ ውስጥ እግራቸው ውስጥ እየገባ እያጥለቀለቀ ራሴን ላው ላይ አየዋለሁ። ይዞኝ ሄደ። እልም አለ። እግዚአብሔር ይመስገን። ይኸው እልምን እስካሁን ይዞኝ እንደሄደ ያው ክብር ለሱ ይሁን። በእውነት ይዞኝ ማዕድናቱ ሊነግራቸዋል። ሚይዙ ከመሬት ውስጥ የሚያወጣው አፈሩ ራሱ የተለየ አፈር። አሁን እዚህኛው ላይ ሰዎች ወደ ክርስትና ስንመጣ እኛን የሚያሙበት ማዕት ነገር አለ። ስለዚህ ሰዎች በሚያዩን መልክ እከካም ቋቁቻም ሆኖ መታየት አያስፈልግም። ስለሚታየው ስለሚመለከቱት መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ ማለት የሚታየው የሚመለከቱት ምናችሁን ነው? ኑሮን ነው። ከዚህ በኋላ ቀረ መንገድ ላይ ሆነ ኢየሱስ ያድናል ጴንጤ ነው የሚል ሁሉም ሰው በነፍስ ውስጥ ጥማት አለና ያንን የሚሸፍነው የኛ የሚመለከቱት ነገር። በተረፈ ብናወራ ምናምን ኢየሱስ ትልን አይሰማህም። ከዚህ በኋላ መዳም አይሰሙንም። በቃ አዩን እኮ እዛ የሰበከው ጌታ መገናኛ ጋር ትላንት ወደ እየሰበከውና ሞባይሉን ላፋረጉት አይታል። የተሰረቀው ልጅ እዛው የሚሰብከው እዛ ወይኔ ሞባይሌ የሌባ መንፈስ በኢየሱስ ስም ወጋው። ሞባይል እዛው ተበላ። ስብከት ሳያልቅ እዛው እየወጋ እዛው ለአንድ ሞባይል ስብከት የሚያቋርጥ ሰው ማለት በቃ አይሰማም። ምንድነው የሚያደርገው? ኢትዮጵያ ሕዝብ አቤት ሰባኪው ያለ ይቀርጻል። ሙድ ነው የሚይዝብ። አሁን ኢየሱስ ያድናል ማይክሮፎን ይዘብስ ጮምን እዛው የሌባ ሽታ ይሸተኛል ይላል። የሌባ ሽታ ሞባይሌ ወይኔ ሸሚዙን እንደዚህ ያደርግ ማን ውጣ አለ። ማን ውጣ? ይሄ አይነ መጭማጫም ነው ድንክም ነው ሁሉንም ነው ይሄኛው። አይውርደታችን ተሳቀብን። ማንም አይሰማንም። ከዚህ በኋላ ማንም ይመለከተው ምንድነው? በደንብ ያነብሃል ሰው ሰፈር በደንብ ነው የሚያነብህ። በደንብ ነው ሰው የሚያውቀው። ስለዚህ ኮምጨጭ በሉ ኮስተር በሉ ስለ እኔ እንደዚህ ጴንጤ አይነት ኮስተር አይደለም አባ አለ አይደለ። በኑሮ በጌታ ጉዳይ ላይ ኮምጨጭ በል ማለት ሲሪየስን ማለት በደንብ ነው የሚያነቡ። በኑሮ ወይ በምታደርገው ነገር ነው ሰፈር ላይ ተጽዕኖ መንደሩ ላይ ተጽዕኖ ማምጣት ያለበት እንጂ ሆነ በመወራጨት ምናምን አይደለም። ሰፈር ሊመሰክር አካባቢው ሊመሰክር እንደዚህ እዚህ ቸርቾች እንደዚህ ናቸው ማለት መቻል አለበት። ቀበሌው ሊያመሰግነን ይገባል። ሰፈሩ ሊያመሰግነን ይገባል። አሁን ቅዳሜ ጠዋት እዚህ መታችሁ በሚሰሩ ስራ እዚህ ስትማማቱ ምን ስትሉ ስትሰሩ የሰፈሩ መነጋገሪያ ነው የሆናችሁት። የከተማው ምን ቢማሩ ነው እንደዚህ ሆኑት? ምን ሆነው ነው? ቀበሌው ነው የሚነጋገረው በእናንተ ጉዳይ። የአብያተ ክርስቲያናት ውስጥ ያሉ ትልልቅ ሰዎች ናቸው። አንዱ በቃ መቋቋም አልችሉም ቄስ ከሌ ብጠራቸው ስለሚወገዙ ግን መጡ። ማታ ሲሆን መጡ። እኔ በቃ ቅዳሜ ሰው እዚህ ሲሰራ ምንድነው ብዬ እንደወቃ ቢያንስ ብዬ መጣሁ። ማታ መጡ ከነ ኮላራቸው ማለት ቄስ ከሌ መጡ። አይ ተጽዕኖ ማሳደራ መክበድ አለበት። ዝም ብሎ ተቀምጦ
በሙዚቃ መሳሪያ ሰፈር ማደንቆር ቀበሌው ኧረ እባካችሁ ኧረ በእናታችሁ እንተኛበት ውጊያ ስም ተወጋ እንደውም ጨምሮ ድምጹን ጨምሮ ተቃጠለ ጠላት አይደለም ጠላት በሙዚቃ ድምጽ ቢደነቆር ኖሮ እዛ እነ ማይክል ጃክሰን አይደንሱም ነበር ያን በሚያክል መሳሪያ አይደንሱም ነበር እሱ አይደለም ሰው ግን እንትናችን አስጠላን ግን በሰዎች ሁሉ የሚመለከቱት ነገር ተጽዕኖ አምጪ ከሆነ በጣም ነው የሚያከብሩ ሐዋርያት ሥራ መጽሐፍ ላይ የመጀመሪያዎቹ ዘመን አማኞች በሰው ሁሉ ፊት ሞገስ ነበራቸው ይላል ምንም እንኳን ይላል ሰዎች ከነርሱ ጋር ባይተባበሩ ማለት ክርስቲያን መሆን ባይፈልጉም ግን በሰዎች ሁሉ ዘንድ ምን ነበራቸው ሞገስ ነበራቸው ሊተባበሩን አይፈልጉም ክርስቲያን መሆን አይፈልጉም ግን ሞገስ ያስፈልገናል ይሄ የሌለው ህይወት የምን ህይወት ነው ልክ በስጋ ህይወት ቋቁቻ ፎሮፎር ቆሮቆር ያለውን ሰው ቀርበህ ለመጨበጥም ለመዳሰስም ለመንካትም አብረ ለማውራትም እንደሚያስጠላ ገና አይተውነች እነዚህ አጭበርባሪዎች ውሸታሞች ምናምኖች መባል የለብንም የሚመለከቱትን ውጫዊ ነገራችንን በተቻለ መጠን ድካማችንን ለራሳችን ጉርለታችንን ለራሳችን ውድቀታችንን ለራሳችን ከሊቀ ካህናት ከኢየሱስ ጋር በሰዎች መካከል ግን በተቻለ መጠን ጥርሳችንን ነክሰን እንድንኖር ጌታ ይርዳ አሜን እንዴትም ብለን ጥርሳችንን ነክሰን ለመኖር ጌታ ይርዳ አሜን የቀረውን ከሱ ጋር የኛን ከኛ ጋር ድካምን ከኢየሱስ ጋር ስንፍናን ከኢየሱስ ጋር ውድቀትን ከኢየሱስ ጋር መሸነፍን ከኢየሱስ ጋር በተረፈ ግን በነሱ ፊት ተዋርደን በነሱ ፊት ግን አጎንብሰን እንዳንኖር ማለት ነው ጥርሳችንን ነክሰን እንድንኖር የጌታ ጸጋ እንደዛ ይርዳን አሜን አይስቁብንም በኢየሱስ አሜን አይስቁብን የተሳቀብን ይበቃል አይስቁብንም ተጨማሪ መሳቂያ ተጨማሪ መዋረጃ ተጨማሪ ማላገጫ እንዳንሆን መጠንቀቅ ነው ጌታ ሆይ እኛ ምን ስንጠነቀቅ ብንል ያውነን ግን ጸጋ ይርዳን በዛው ባዳንከን ጸጋ ሰው አድርገን አሜን እኔ አንድ ጊዜ ጽፌ ጸለይኩ ምን አልኩ አልወጣልኝ አለ ለረጅም ጊዜ ነው ከዛ መጨረሻ ዛሬ ስንት አመት ይሆናል ምናልባት 15 16 አመት በፊት ነው የሚሆነው ከዛ በፊትም ሊሆን ይችላል ከዛ አላ በወረቀት ላይ ጻፍኩ ጌታ ሆይ ብዬ ማለት እኔ ማን ነኝ አንድ ቀጥሎ ደግሞ ሰው አድርገኝ በቃ ከዛ እንዲያስነበብኩ ወደ ሰማይ የሆነች ዛን እሁድ ቀን የሆነ ቀን ደግሞ ሰብኬ ነበር ሕዝቅያስ ደብዳቤውን ይዞ ሄዶ በእግዚአብሔር ፊት አቀረበ ሚል እሷን ጥቅስ መሰረት አድርጌ ጻፍኩትን ይዤ አቀረብኩ አወራው ጸለይኩ እስቲ ደግሞ አንበዋለሁ ምኞቴን ያውቃል እሱ ጥማቴን ያውቃል ረሃቤን ያውቃል ጥያቄን ያውቃል ቃኔ ዝም ብሎ ማነው ሰው አድርገኝ መጀመሪያ ጥያቄ በሁለት ጥያቄ ምልክት እኔ ማን ነኝ ማለት ለምንድን ያመጣኝ ምንድነው መሰረው ተንቀጭቀጭ ክልክል ብለ ያልተፈጠርክበትን ኖረ ዱብ እንዳትል እኔ ማን ነኝ ለምንድነው የመጣው እና ደግሞ አልችልም በቃ ሰው አድርገኝ በኢየሱስ ክርስቶስ የሚያቺ ጸሎት 100 እጥፍ ዛሬም በሁላችን ላይ ትሁን አሜን ለዚህ በሰው ሁሉ ፊት የሚታየው ኑሮ ነው እንደዛም ተጠንቅቀን መሰናከላል አዎ እንደዛም ተጠንቅቀን ችግር ውስጥ እንገባለን አዎ ለምን እንደሱ አይነት ደረጃ ምን ደርሰው ለመሰላችሁ ተስፋ አትቁረጡ ማናቸውም በህይወታችሁ ውስጥ የሚከሰት ውድቀት ሽንፈት መሰነካከል በሙሉ ሞር ወደ ጌታ እንድትጠጉ ነው የትኛውም ችግር ዓላማው በክርስቲያን ላይ ክርስቲያኑን ወደ ጌታ ማስጠጋት እስቲ ዝም ብሎ ሳምንቱ ሙሉ እስቲ ሰላም ይሁን እስቲ ምንም ፈተና ተፈተኑ እስቲ ምንም ቻሌንጅ አይገጥማችሁ እስቲ ሳምንቱን ሙሉ ዝም ብለ እንደው ዘምር ይበል እስቲ እንደው ምናምን በል እስቲ እንደው በጣም ይመች ወደ እግዚአብሔር የመጣበቅ አቅም ይቀንሳል ለምን ሳምንቱን ሙሉ ምን ፈልገው ሲባል ኢትዮጵያ ውስጥ ሳምንቱን ሙሉ ችግር አለ ስለዚህ ሳምንቱን ሙሉ ጌታ እንፈልገዋለን የጌታ ጥገኞች ነን ለምንድነው አውሮፓዎቹ አሜሪካዎቹ ጌታን ትተው ሄደው የሚዋሉት ምንም ችግር የለም ሁሉ የተሟላ
ስለ ቤት አያስቡ፣ ስለ ኑሮ ምን እንበላለን ምሳ ምንድነው አይጠየቅም። እነሱ ጋር ሁሉ ተሟልቷል። ስለዚህ በአፋቸው ነው የሚያወሩልን። ከዚህ በኋላ እግዚአብሔርን ምን ብለን ነው የምንጠይቀው? አናስቸግረው። አያቶቻችን አስቸገሩት፣ ይኸው ሰጠን፣ ተትረፈረፈ። አሁን ሄደን ስቴዲየም ኳስ መራገጥ ረሱት። ከዛስ በኋላ የሚነሳልህና በትልቅ መኪና አንድ 50 ፈረንሳዩ ጨፈላልቆ ሲገርልልህ ሁሉም ወደ ቸርች ይሄድና ይቀድሳል። ዱርዬ ሁሉ ከነጨበሬው ከነንቅሳቱ ቸርች ይገባል። መከራ ክርስቲያንን ወዴት ያመጣዋል? ወደ ጌታ ያስጠጋዋል። ስለዚህ ብልህ ሰው ምን ያደርጋል? ብልህ ሰው የሚያደርገው መከራ ወደ እግዚአብሔር ስለሚያስጠጋ በመከራ ከመጠጋቱ በፊት ራሱ መጠጋት ይሰማል አይደል? ራስም አትጠጋ ከሆነ መከራ ያስጠጋሃል። መከራ ይላል መጽሐፍ ቅዱስ ምንም ያልጎደለው ፍጹም ክርስቲያን እንድትሆኑ ያደርጋቸዋል ይላል። የሚሻለው መከራው ሳይመጣ ስትሮንግ ክርስቲያን መሆን ይሻላል። በዛ ነው። ሁለተኛው ደግሞ እንደዚህ አይነት ቻሌንጆች፣ ውድቀቶች መሰና እኔ ለጌታ መኖር ፈልጋለሁ፣ ጠነቀቃለሁ፣ በተቻለኝ መጠን ደግሞ ኢየሱስ ያውቃል እንደምወደው እንደማፈቅረው፣ ግን ባላሰብኩት መንገድ ሰው ጋር ተዋረድኩ፣ ባላሰብኩት መንገድ ሰው እጅ ላይ ወደቅኩ የምትሉ ዶን ወሪ አትጨናነቁ። አንደኛ ያ ሰው እጅ ላይ ጣለኝ፣ ሰዎች ፊት ላይ ጣለኝ የምትላቸው ሰዎች እነሱም ከናንተ የተሻሉ አይደሉም። አንደኛ እሱ ነው። ማንም ከማንም እዚህ ምድር ላይ ይሻል። ሰውን ለመኮነን የሚበቃ ሰው በምድር ላይ የለም። ለዚህ ነው የሚኮነን ማን ነው ተብሎ የተጻፈው። ማንም እዚህ ቤት ውስጥ ማናችሁ ናችሁ ማንን የመኮነን መብት ያላችሁ? መብት ሳይሆን መብት ይኑራችሁ አቅም ያላችሁ። ማን ከማን ይሻልና? መኮነን የሚፈቀድለት ስንት ብቻ ነው? እዚህ ምድር ላይ ሰው ሆኖ ተመላልሶ ኃጢአትን በሐሳቡ ማያቃት ጌታ ብቻ። በተረፈ ሁሉም የራሱ ታሪክ አለው። እና ታዲያ ምንድነው ሲባል ሁለተኛውና ዋናው ነገር ሁሉ ጊዜም የራሳችን የሆነ ብርታት፣ አቅም፣ ኃይል እንደሌለ ሁሉ ጊዜም የጌታ ጸጋ ጥገኞች፣ የጌታ ጸጋ ተለጣፊዎች፣ የጌታ ጸጋን ፈላጊዎች፣ ያለሱ ምሕረትና ጸጋ ሳምንት መሰንበት ደና ክርስቲያኖንን መሰንበት የማንችል ምስኪኖች መሆናችንን እንድናውቅ እና ጸጋው ላይ እንድንደገፍ የተፈለገው ነገር ይሄ ነው። ስለዚህ በትዳርም ሕይወት ሊገለጥ ይችላል። እዚህ መድረክ ላይና ቤት ውስጥ ምናምን ሚስቱ የሚያጎሳቁል ሰው መድረክ ላይ ባይወጣ ጥሩ ነው አይደለም? ሚስቱ ትታዘበዋለች። አሁን እሱ ሰው ይመስላል እዚህ ትለዋለች። ሚስቱ ላይ እንጀራ ቆጥሮ የመጣ አገልጋይ ሚስቱን ውደዳት የሚል ስብከት ለመስበክ ይቸገራል። ቆጥሮ 1 2 3 4 8 እንጀራ ነው እስከመጣ እንዳይነካ የሚል ሰውዬ ማለት ነው። ለሚስቱ ብር ሲሰጥ ፊቱን ወደዛ ዞሮ እዛ ገብቶ ኮቱን እንዲህ ብሎ ስንት ነው ባለፈው የሰጠውሽ? ምን አረግሽው? ጨረስሽው? እያለ የሚሰጥ ገብጋባ፣ የባንክ አካውንቱ ስንት ብር እንዳለው ሚስቱ ማታውቅ፣ ወይም ደግሞ ለማወቅ ስትፈልግ ይሄው ብሎ የማይሰጥ እንደሱ ሲሆን ትንሽ ይከብዳል። ቋቁቻም ነው። እንደዚህ ማለት ነው። ሚስቱ የምታየው ደግሞ አለ የሚመለከቱት ነው የሚለው ለሚስቱ ቅባት የማይገዛው ወይም የምትገዛበትን የማይሰጥ ሄደ መቼስ መርካቶ ተሰልፈ ግዛ ይባል። ወንድ ልጅ ሄዶ እስቲ ቅባት እስቲ ጥፍር ቀለም እያለ አይገዛም። ቢገዛ ምን አለ የምትሉኝ? አይገዛም። መግዣውን ስጣት ትግዛ። ያውቃሉ እነሱ ምን እንደሚገዙ። አንዳንድ ባሎች እንዴ እኔ ለሚስቴ ራሴን የምገዛው ብለው አይደለም፣ አይ ብሩን ላለመስጠት ገብጋቦች ስለሆኑ ራሴውን የምገዛው ይላሉ። የሚገዙ አሉ ከልባቸው ሚስታቸውን ለማገዝ። አንዳንዶቹ ግን ብሩን ሚስትየው በእጇ እንዳትነካ የሚገዛ እና እንደዚህ አይነት በሰው ፊት የሚነበበው ማለት እሱ ነው። አንዷ ከቸርች አልወጣም አለች። ማለት ቸርቹ ሰውየው አሜን ነው ሃሌሉያ ምናምን እያለ ሲል ወይኔ ማግባት ይሄን ነው ብላ አገባችው። ስታገባ ሰውየው ቤት ሲሄድ ማስኩን ያውልቃል። የቸርቹ ሲያውልቅ ሉሲፈር ነው ማለት በቃ ቤቱስ ሌላ ነው። መጨረሻ በቃ ሲብስባት አንድ እሑድ ሲያገለግል ያው ጭምብሉን አርጎ መጥቶ ማለት ነው ሃሌሉያ ምናምን ብሎ ተገለባበጠ። ፕሮግራም ሲያልቅ ቸርቹ ሊዘጋ ሲል እሱ አትወጣ
እና ውጪ ፕሮግራም አልቋል ቸርቹን ልንዘጋን አልወጣም። ለምን? የቅድሙ ሰውዬ ነው ባሌ፣ እሱን አምጡልኝ አለች። ቤት ያለው ሌላ ነው። ይሄ ባሌ የቅድሙ ነው፣ እሱን አምጡት። አልወጣም። አየ ብዙ አይነት አለ። ገብጋቦች ለሚስታቸው የምትቀባባውን ማይገዙ። የኔ ሚስት ቅባት አያስፈልጋትም አለ ጌታ፣ ቀብቷታል። ምንም ቅባት ቤታችን ምንም ቅባት ሎሽን የለ ባዝሊን የለ። ሃሌሉያ የኔ ሚስት ጌታ ይቀባት ናት የሚል ገብጋባ፣ በመንፈሳዊ ከለር የሚሰጠው ለገብጋባነቱ ለሰቆንቋናነቱ ስስታም፣ እንደዚህ አይነቱ ሰው አሁን ነውር አለበት ማለት ነው በሁሉ አቅጣጫ። መስሪያ ቤት ውስጥ ሁሉ ጊዜ ፍተሻ ላይ የሚያዝ ከስራ በወጣ ቁጥር ፈታሾች ወይ ከኪሱ ወይ ከቦርሳ ውስጥ የሆነ ነገር የሚያገኙ፣ ቦርሳው ሲከፈት የመስሪያ ቤት እቃ ሁሉ የሚያዝበት ሰውዬ እንደሱ ሁሉ የሚያዝ ከባድ ነው። ከዛ መስሪያ ቤት ወይ የቱ ይሄ ወይ የሚለው ሰውዬ ማለት ነው። እንደዚህ እያለ ይቀጥላል። ማለት ነው ዝል ማለት ነው በሆነ ቦታ በመጥፎ የምንታወቅበት ነገር ማለት ነው። ሰው አንዳንዴ ይሳሳታል። አዎ አልፎ ይሳሳታል። አዎ ሁሌ ግን መታወቂያ ደብተርህ እሱ ሲሆን ወይ የቱ ይሄ እንትኑ እሱማ ተብሎ የሚታወቅበት መታወቂያ ሲኖር ማለት ነው። የመጨረሻው ምንድነው? ዛሬ የምንጨርሰው ጃንደረባ። ማናቸውም አገልጋይ እዚህ ቤት ውስጥ ወይም ማናቸውም ካህን እዚህ ቤት ውስጥ ክርስቲያን ካህን ወንዱም ሴቱም ካህን ነው ጃንደረባ ባይሆን ጥሩ ነው። ጃንደረባ ካህን አያገልግለኝ። ጃንደረባ ምን ማለት ነው? በዛ ጋር ክረሽድ ቴስቲክል ነው ወይም ምን ማለት ነው? የዘር መራቢያ አካሉ የተወገደ የተቆረጠ ወይም ደግሞ የተቀጠቀጠ ዘር መተካት የማይችል ትውልድ መተካት የማይችል ከስሩ ሰው የማያፈራ እያንዳንዱ ነገር ላይ ጃንደረባ ላለመሆን መጠንቀቅ። ይሄን እዚህ ጋር ቆሜ ሳስተምር ከዚህ ውስጥ 50 ሰው 100 ሰው አገሪቱን በወንጌል ወይም በዚህ ትምህርት እንደሚደርሳት ማረጋገጥ መቻል አለብን። ዝም ብዬ ግን ትውልድ የማይወጣም ትውልድ የማይተካም የምናገረውም ነገር እንትን አይልም። መደበኛ ፕሮግራም ማስኬድ ነገ እመጣለሁ አገልጋይ ስለሆንኩ ወይም የቸርች ተቀጣሪ ኮንኩ ደሞዜ ነው ብዬ እንጀራዬ ነው ልጆቼን ማሳድግበት ነው ብዬ ዝም ብዬ ቸርች መጥቼ ፕሮግራም ሸፋኝ ግን ምንም የማልተካበት ምክንያት ዘር ስለሌለኝ። ዘር የሌለው ሰው ደግሞ ሊወልድ አይችልም፣ ቢጤውን ሊያመጣ አይችልም። መተዳደሪያ ነው የሚሆነው ቸርቹ፣ ኑሮውን ነው። ልክ ሰው ግብርና ሚኒስቴር እሱ እንደሚሄደው፣ ውሃ ልማት እሷ እንደምትሄደው፣ እሱ መብራት ኃይል እንደሚሄደው፣ እኔ ደግሞ መስሪያ ቤቴ ነው ብዬ እዚህ ስመጣ ማለት በቃ እንጀራዬ ነው ልጆቼን ማሳድግበት ነው ብዬ ስኖርበት አይሆንም። ጳውሎስ ጢሞቴዎስን እንደተካ ማሰብ ነው። እነ ስልዋኖስ እንደተተኩ ማሰብ ነው። ዮሐንስ ከሞተበት በኋላ እና አግናጤዎስን የመሳሰሉ ትልቅ የቤተ ክርስቲያን መሪዎችን ከእንደና የተገደሉ ሰማዕታትን እንደተካ ማመን። ስለዚህ ጃንደረባ ካህን አያገልግለኝ ማለት ምን ማለት ነው ሲባል እኔ ብቻ አገልግሎቱን ሊያዝ፣ እኔ ብቻ መዝሙሩን ሊያዝ፣ እኔ ብቻ ፓስተር ነኝ፣ እኔ ብቻ እንትን ነኝ፣ ከዛስ ማንም ከስራ አይተካም ሚኮረኩም ማለት ነው። እያጋጨ የሚያስወጣ ማለት ነው። አይተካም ማለት ነው። በእያንዳንዱ ስራ ላይ ልጆች መወለዳቸው ቼክ መደረግ አለበት። በእያንዳንዱ የማስተምረውን ትምህርት እነዚህ ልጆች በመዝሙር እንደሚሰሩት ማረጋገጥ አለበት። ዘማሪያንን ወልጃለሁ የምለው እኔ ወይም ዘር ተክቻለሁ በመዝሙር የምለው ሁሉ ጊዜ ተከስተን ሲዘምሩልኝ አይደለም። የማስተምረውን ትምህርት መዝሙር አድርገው ሲዘሩ ዘማሪዎች ተወልደዋል ማለት ነው። አሁን ቴዲ ይህንን ካሜራ ይቀርጻል አይደለም? እሱ አይቀርጽም ማለት ነው። መተካት አለበት። 3-5 ቀራጮች ይኖራሉ። እዛ ሚክሰር ጋር 3-5 ባለሙያ ይገባል ማለት ነው። ዲያቆናት 5 ሆነ ሁሉ ጊዜ ካዞሩ አይወልዱም ማለት ነው። ምን መሆን አለባቸው? መባዛት አለባቸው። በዘይት የሐዋርያት ሥራ የአዲሱ ኪዳን ቤተክርስቲያን መሰረት ስለሆነ መጽሐፉ ከምዕራፍ 2 ጀምሮ ይበዙ ነበረ። ቃሉ ራሱ ይበዛ ነበረ። ብዜት ደግሞ ጃንደረባ ለመሆኑን ይጠይቃል። ጃንደረባ ማለት በቃ ምንም አይተካም፣ አይወልድም፣ ርስቱ ነው። በቃ ርስቱ ቤተክርስቲያን ርስቱ፣ እንጀራው፣ መኖሪያው። ከዛስ እሱ በሆነ ጸጋ ስጦታው እንዲሰማራ በራት ክፍትም፣ እሷ በሆነ አገልግሎት በራት ክፍትም።
ቆልፈ ቆላልፈ ስትኖር ጃንደረባ ትባላል። በዚህ ቤተ ክርስቲያን ከድሮ ጀምሮ እንግዲህ በግዳይ ወለደን በርግጥ ሰው ግን ከድሮ ጀምሮ አንድ ነገር ክፍት ነው። አብዛኞቹ ለምሳሌ ጸሎት ማክሰኞ ጸሎት ብትመጡ ቋሚ ፕሮግራም መሪ የለም። ፕሮግራም ሰው አይለጠፍም። የማክሰኞ ጸሎት ምትመሩ ተብሎ እኛ ቸርች አይለጠፍም። ሁሉም የእግዚአብሔር ልጅ ነው ይገባል። ጸሎት ፍላጎት ያለው ጸሎት በመራት ደስ የሚለው ጸሎት ማገልገል የሚፈልግ ሁሉ ይጀምራል፣ ይጸልያል። በቃ የግድ በቀለ ማሞ ብቻ ናችሁ ተረኛ ተብሎ አይለጠፍም። እንዲወለዱ ማለት ነው የሚጸልዩ ልጆች እንዲወለዱ። አንዳንዶቹ ጥሩ ነው ተወልደው እዚህ ባያድጉም ሌላ ቦታ እያደጉ ግን ተወልደዋል። እዚህ ተለማምደውችን ቸርች በደንብ አድርገው ተለማምደውባት ከበሰሉ በኋላ ሌላ ቸርች ሄደው ያገለገሉ ነው። ጥሩ ነው። ዋናው ነገር ቸርች ማገልገላቸው ነው። ወጥተው ዓለማዊ አለመሆናቸው ክፍት መሆን አለበት። ያን የምናደርገው ጸጋው ያላቸው ወንድሞች ወጥተው ጸጋቸው እንዲገልጡ መተካት ስላለባቸው። የሮብና የቅዳሜ ባይብል ጥናት የተዘጋጀበት ትልቁ ምክንያት ሰው ለመተካት የሚናገሩ የሚያወሩ ባይብል የሚተረተሩ የሚያብራሩ ልጆች እንዲገለጡ ነው። ዘር መተካት አለበት። ጃንደረባ ማለት ምን ማለት ነው? አገልግሎቱን የኔና የኔ ብቻ ብሎ ቤተክርስቲያኑን የራሱን መንግስት አድርጎ የእግዚአብሔር ኪንግደም ሳትሆን የግለሰብ ኪንግደም ሆና ራስ ክርስቶስ ሳይሆን ግለሰብ ራስ ሆኖባት ሲቆይ እና በቃ ሁሉን ነገር ኮንትሮል አድርጎ ብሬናችሁን ሁሉ ኮንትሮል አድርጎ ታውቃላችሁ። አንዳንድ ሰዎች ከሆነ ቸርች ከወጣሁኝ እሞታለሁ ብሎ እንደሚያስቡ አደጋ ይገጥመኛል ብሎ እንደሚያስቡ ለምን ሰምበዲ ማይንዳቸውን ኮንትሮል አድርጓል። ከኔ ከወጣ ያበቃልሃል ብሏቸዋል። እስከዚህ ድረስ ባሪያ ማድረግ ማለት ነው። ስለዚህ በንባብ ስንጨርሰው ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። እነዚህ እስከዛሬ ዘረዘርናቸውን አይቅረብ። የቅዱሱንና የቅዱሰ ቅዱሳኑን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያውም አይቅረብ። የምቀድሳቸው እኔ እግዚአብሔር ነኝ። ሙሴም ይህን ለአሮንና ለልጆቹ ለእስራኤል ልጆች ሁሉ ነገረ። የትምህርታችን ርዕስ እንዳትረሱ የአማኞች ሁሉ ምን ክህነት ነው። መነሻ ታሪካችን ኦሪት ነው። ጥራቸው፣ እጠባቸው፣ ቀድሳቸው፣ ቀባቸው ተብሏል። ተፈጽሟል። ሁሉ ተጠርተን ወጥተናል። በመንፈሱ ታጥበናል። በኢየሱስም ታጥበናል። አይደለም? አልብሶናል። አይደል? ክርስቶስን ለብሰናል። ቀድሶናል። ነው እንቀደሳለን። ቀድሶናል አይደል? እርኩስ ሰው አይቀደስም። ተነጋግረናል። እርኩሱ ወደፊትም ይርከስ ነው። ማን ብቻ ነው የሚቀደሰው? ቅዱሱ ወደፊትም የሚቀደስ ነው። ቅዱሳን ነን። ቅዱሳን ቀደሰን አይደል? ቀደሰን። ስለዚህ እንዲህ አርጎ አጥቦ አልብሶ ቀድሶ ምን አርጎናል? ካህናት አርጎናል። ታርዳሃልና በምን በደም። በአዲስ ኪዳን ክህነት በምንድን ነው? በቆሎ ትምህርት ነው ነው በደም ምን አርጋቸዋል? ካህናት አድርጋቸዋል። እነዚህ ካህናቶች የሚያገለግሉበት በቤተ ክርስቲያን ስንቶቹ ናቸው? ስንት ሰው ነው የሚያገለግል? እያንዳንዳችሁ እንደተሰጣችሁ መጠን አገልግሉ። እንደሰጣችሁ ጸጋ ስጦታ መጠን አገልግሉ። ስንቶቻችሁ? እያንዳንዳችሁ። ያን ስታገለግሉ ደግሞ አንዳንድ ካህናቶች ምን ሊኖርባቸው ይችላል? ነውሮቹ ምንድናቸው? እዚህ ስናጠናቸው የቆየናቸው በሰው መልክ ላይ በሰው ነገር ላይ የተገለጡ ይመስሉ ውሪ ሆነ አንካሳ ሆነ ጀሰባራ ሆነ አይደል የሚለው እነዚህን ሁሉ ፈተናል አይደል? በእነዛ ሁኔታዎች ያለ ካህን ደግሞ ምን ያርግ? የአምላኩን እንጀራ ቁጭ ብሎ ይብላና ሲጠነክር ምን ይሆናል? ያገለግላል ማለት ነው። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋና ሰላም ለሁላችን ይሁን።